ራሱ ጋር ሁሉም ነገር የተደበቀው የተሙንም እናት የት እንዳረገ የሚያውቀው ራሱ ነው። ጋርዶቹ ተዘጋጁ። እናቴ የት እንዳለች አታውቅም። ሁሉንም ነገር ነው ያሻቸው። ሰይድ እየሰማ እውነቱን ነው የምነግር። እየሰማኝ ነው። ከዚህ በላይ አጀባ አስከትሎ እንደዚህ ምናምን ነገር አላውቅም። ስለዚህ አይቼበትም ስለማላውቅ ማለት የምትላቸው እያንዳንዱ የበላይ አካላቶችን ሰይድ በጥንቃቄ ያውቃቸዋል ማለት ነው። በትክክል ምክንያቱም እኔ አለቃዬን የማውቀው በስልክ እሱ ግን በአካል የማወቅ እድል አለው ብዬ አስባለሁ። ምን ማለት ነው? ሁሉንም ነገር ዋሽቷቸዋል። እየሰማኝ ነው። ሁሉንም ነገር ነው ያሻቸው። ሰይድ እየሰማ እውነቱን ነው የምነግር። እየሰማኝ ነው። የኛውን ነገር ግልጽ አድርገህ ንገረኝ። አሁን ነው እየሰማኝ ነው። ካሁን በኋላ ምንም የሚመጣ ነገር የለም። እነግርሃለሁ። እሺ እውነቱን ነው የምነግርህ። ትዕዛዝ ስለመጣ ከላይ የሆነ ነገር የምትቀበለው ነገር ስላለ እንድንገናኝ ብዬ ነው። አዲስ ቆይ ጨርሰና ነበር እንዴ? ምንድነው የመጣው ደግሞ? አዲስ ትዕዛዝ ነው። የምን ትዕዛዝ? ያው የኛን ነገር ታውቀዋለህ መቼም በስልክ አይወራም። ሄሎ ያልከኝ ቦታ መጥቻለሁ። አልመጣም እንዴ አንተ? እየመጣሁ ነው፣ ጠብቀኝ። ስለዚህ ደርሷል ማለት ነው። የምትቀጣጠሩበት ቦታ ደርሷል ማለት ነው ወይ? አዎ ደርሷል። ምንድናችሁ? ቆይ ልቀቀኝ። ምንድናችሁ እናንተ? ልቀቀኝ ብያለሁ። ምን አገባህ ስለሱ? ልቀቀኝ ሳሚ። ልቀቀኝ ሳሚ። ልቀቀኝ ካንተ ጋር ችግር የለም። ገልቴር ነበር። ልቀቀኝ አንተ። ልቀቀኝ ብያለሁ። እናቴ የት እንዳለች አላውቅም አልከኛ። ጋርዶቹ ተዘጋጁ። እናቴ የት እንዳለች አታውቅም። ኑ አላውቅም አልኩ። ለምን አፈታኝ? ለምን አፈታኝ? አሁን በስንት ዕለት ታስራለህ? በየትኛው መንገድ አታውቅም። ለምን አፈታኝ? ምን ልታረገኝ ነው? ለምን ድረው ያስከኝ ንገረኝ። ህይወትን ሲኦል ለማድረግብህ እናቴን የት ነው ያረካት? ከቅቤው እናቴን ተቀበለ የት ነው ያረካት? ማን ነው ቅቤው? ምንድነው የምታወራው? ሰው ተሳስተ እንዳይሆን አንተ ሰማኛለህ። ገንዘብ በሰው እጅ በአካውንቴ እንኳን ገብቶልኝ አያውቅም። በጥሬ ገንዘብ በሰው እጅ ነው የሚላክልኝ። የዚህን ያህል ጠንቃቆች ናቸው። በእኔ አካውንት እንኳን ገንዘብ አይልኩልኝም። በተለያዩ ሰዎች እጅ ነው የሚመጣው። አማላቃቸው ወይ ወጣቶች ሊሆኑ ይችላሉ፣ ትልልቅ ሰዎች፣ ሽማግሌዎች፣ አሮጊቶች ምናምን ሊሆኑ ይችላሉ። ወደዛው እያመራ ነው ማለት ነው። ቀቢውን አሁን አግኝተን እናቴ የት ነው ያለችው? እናቴ የት ነው ያለችው? እናቴ የት ነው ያለችው? ይኸውልሽ እያንዳንዱን ነገር ንገርኝ እያልኩሽ ነው። እዚህ ጋር ቀልድ አይደለም የሚያዝኩት። ተግባባን? ምንም እንዳታረገኝ። ይኸውልሽ የባልደረባዬ እናት ታግተው ነው ያሉት። በህይወትና በሞት መሃል ነው የሚገኙት። ባልደረባዬን ሊያጠፉት ነበረ። እነዚህ ሰዎች እጃቸው ረጅም ነው እያልኩሽ ነው ያለሁት። እሺ የሰው ህይወት ጠፋ ማለት ደግሞ አንቺም እዚህ ነገር ላይ ተሳታፊ ነሽ ማለት ነው። ምን አገኘ? አንድ ያገኘው ዶክመንት መረጃዎች አሉ። ና ምን እያደረጋችሁ ነው? ይኸው የእሱ ፎቶ አይደለ? ይሄ ምን እያደረጋችሁ? ይሄ እሱ ፎቶ አይደለ? ሰምኛለሽ? አላቆም ታለሽ? ይሄ እሱ ፎቶ አይደለ? ይሄ እሱ ፎቶ አይደለ? እኔ ብዙም ስለ ስራው ጥልቅ ውስጥ ገብቼ የማውቀው ነገር የለም። ግን ክፉ መጥፎ ስራ እንደሚሰራ፣ ሰዎችን እንደሚገል፣ የሰዎችን ሀብት እንደሚዘርፍ፣ የብዙ ሰው ህይወት እንዳጨለማ አውቃለሁ። ተሙ ረጋ እያልክ ነሽ። ተረጋጋ። እንግዲህ ተመልካቾቻችን ትላንትና ወደ ቅቤው ተባለው ግለሰብ ስንደውል ነበር። ነገር ግን ስልኩን ሊያነሳልን አልቻለም። ለሷ ካነሳላትን በኋላ ደግሞ እባክህ ተሙ ረጋ እያልክ አንቺ እናቴ የት ነው ያለችው? እናቴ የት ነው ያለችው? እናቴ የት ነው ያለችው? ሰው ላይ ተኩሻለሁ። እናቴ የት ነው ያለችው? እናቴ የት ነው ያለችው? ካሜራውን አጥፋቸው። ዝቅ አድርግ።
አትፍሪኝ ያልከ እያንዳንዷን ነገር ይኸውልህ ታወጣታለህ ለህይወት ስጋ ሰማለህ ቅቤው እስካሁን ብዙ ሰዎች ሲጎዳ ወንድምሽንና እናትሽን አረናቲና ወንድሜን ጠብቂ አደርገዋለሁ እኔ ደግሞ አደርገዋለሁ ታውቂያለሽ እንደማደርገው በደንብ ታውቂያለሽ የተሙን እናት የት ነው የደበከው ምን ተራ ያደረክ ማትረባ ውሻ ተላላኪ ከው የት ነው ያደረካቸው የተሙን እናት የት ነው የደበካቸው የት ነው ሳሚ ቆይ ደጋጋው እሱ ይለ ግልጽ በሆነ መንገድ ትናገራለህ ተግባባን ላንተ አንድ ቃል ከነገርኩህ የመጀመሪያው ጥይት እኔ ላይ ነው ከዛ በኋላ እናንተ ላይ ጓደኞች ላይ ብዬ እኮ ነግሬሃለሁ እሺ ስለዚህ ብነግርህም ባልነግርህም ምንም ላንተም ለኔ ምንም የሚጠቅመው ነገር የለም ስለዚህ ልነግር አልችልም ማለት ነው በአጠቃላይ ለኔ የሚጠቅመኝ ያለ መንገሬ ነው ነግሬሃለሁ ሁሉም ሰው የሚደብቀው ነገር አለ ምንም የምታመጣው ነገር የለም በቃ ቁጭል ነግሬሃለሁ እጄ ላይ ትወድቃለህ ብያለሁ ቁጭል ምን መሰለህ ምንም ከፈለክ እጄን ፈታላለሁ አሁን ያንተ ነገር አያስፈራኝም ና ልፍታለህ ከፈለክ ህይወትህን እንደ ሴት ልጅ እየለመንኩ አይደል እንዴ እግሬ ላይ ብትወድቅ እንደዛ ስዝት እንደዛ ልፍታለህ እጅን እንኳን አልኩና ይሄው ልፍታለህ ካሁን በኋላ ምንም እንደማታረግ ቃል ገባልሃለሁ ውድ ቤተሰቦች ይሄን ያህል ነው የምተማመነው በስራዬ ናይ ውስጥላል ነበር የተፈታል አሁን እንደፈለክ ሽጉጥ ሲምጣ በመጀመሪያ እናቴ የት እንዳለች አለች ስትል ነበር የት እንዳለች እናቴ ንገረኝ አሁን ወደዛ ነው መሄድ የምፈልግ እናቴ ምን መሰለህ እናትህን ከትላንትና ወዲያ ነው አሳልፌ የሰጠኋት ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ በአዲስ መልክ በአዲስ መስራት እንዲሁም ደግሞ በአዲስ ፈገግታ ተመልሰናል ማለት ነው ምክንያቱም ወንድማችን ተሙ ወደ ቀደመ ስራው ተመልሷል አብሮን ሆኖ እያንዳንዱን ጉዳይ ልናጣራ እንዲሁም ደግሞ በቻልነው አቅም እናቱ ያሉበትን ሁኔታ ተከታትለን እናታችንን ልናስመልስ ቆርጠናል ማለት ነው ስለዚህ ከተሙ ጋር አንድ ላይ ተመልሰናል እንግዲህ ትላንት እንዳያችሁት አንድ ግለሰብ ወይም ደግሞ ቅቤው የተባለው ግለሰብ የተሙን እናት የት እንዳሉ እንደሚያውቅ ከዛ በተጨማሪ ደግሞ እያንዳንዱ ነገር እንደሚጠቁመን ነግሮ ነበር ማለት ነው እና ተሙዬ ከሱ ጋር አንዳንድ ነገሮችን ለማድረግ እንዲሁም ደግሞ እናታችን ያሉበትን ሁኔታ ለማወቅ በቻልነው አቅም እየጣረን እየሞከርን ያለ ነው አው ውድ ቤተሰቦች እንግዲህ ያው ወንድሜ ሳም ብሎታል ቤተሰቦች እንግዲህ የእናቴ ጉዳይ በጣም አሳሳቢ ላይ ነው ያለው የእናቴን ጉዳይ ለመፍታት ወደዛ እያልኩ ነው ትላንት ቅቤ የተባለን ሰው አግኝተነዋል ውድ ቤተሰቦች እንግዲህ ምን ማለት እንዳለብኝ አላቅም የእናቴ ጉዳይ ስለሆነ ትንሽ ሴንሲቲቭ አድርጎኛል ጉዳዩ በጣም ውስብስብ ነው ማለት ማን ነው እያጠቃን ያለው ማን ነው ከሃዲው የሚለው ራሱ በጣም ውዝግብ ነው ወንድሜ ሳሚ ትላንትም አንዳንድ ሰዎች የራሳችንን ሰዎች ጋር ተሰባስበን ቆይታ ለማድረግ ስንሞክር ነበረ ከመሃላችን ከሃዲው ማን ነው የሚለው ነገር ስናጣራ ነበርና እስካሁን ግልጽ የሆነ ነገር የለም አንዳንድ ፍንጮችን አግኝተናል ይሄ ነው ለማለት እንግዲህ ዮኒም በአንድ በኩል እያጣራ ነው ከዮኒ ጋር ሆነ አንዳንድ ነገር እየሰራን ነው ቤተሰቦች እንግዲህ ከመሃላችን ነው ከሃዲ የበዛብን ምን ወጋው ከጀርባችን ነው ከጠላት ከፊት ሳይሆን ከመሃላችን ሆኖ ነው እያጠቃን ያለውና በራሳችን ሰው ነው እየተጠቃን ያለነው የእናቴ ምገታ በዛ አማካኝነት ነው የሚሆነው በያስባለው የራሳችንን ሰዎች የራሳችንን ቤተሰቦች ነው እያጣራን ያለነውና ዛሬም እንግዲህ ቅቤውን አዘጋጅተናል ወንድሜ ሳሚ አንተ ወደሱ ትሄዳለህ እንደውም እኔ አንድ ጥቆማ ስለደረሰኝ እኔ ወደዛው አጣርቼ እስከመጣ አንተ ቅቤውን ይዘህ መሃል ላይ መንገድ ላይ ተገናኝተን እሱን ይዘን ሄደን እናት ያለችበትን አጣራለሁ በያስባለው እኔ ግን አንድ ጥቆማ ስለደረሰኝ ወደዛ እጄ አጣራ ሳሚ ግን ቅቤውን ታዋራውና ትላንትም ስለተስማማ እናቴን ለአንድ ሰው አሳልፎ እንደሰጠ ሲናገር ነበር ያ ሰው ማን ነው ሚሊዮን ነገር ወንድሜ ሳሚ እንግዲህ አንተ ይሄን ነገር አጣራና የሆነ ፍንጭ ላይ እንደምንደርስ ተስፋ አደርጋለሁ ቤተሰቦች ይቅናችሁ በሉኝ ሁላችሁንም ኮሜንት ሳነብ ነበር ሁላችሁንም ማመስገን ፈልጋለሁ ምክንያቱም ብዙዎች ተጨንቀው ነበር እንግዲህ ዛሬ ቅቤውን እንደ መቀመጫ ያደረግነው እንግዲህ አንድ ቤት አለ
አንተም የነበርክበት ቤት ነው። እንግዲህ እናታችን ወይዘሮ ትብለጥ ወይም ደግሞ የቢጡ እናት የነበሩበት ቤት እሱን እንደማቆያ እንዲሁም ደግሞ ለአንዳንድ ነገሮች እንድንጠቀመው ፈቃደኛ ስለሆኑ ቅቤውን ያቆየ ነው እዛው ቤት ነው። እንግዲህ ተሙ ለኛም ያላሳየን ወሳኝ የሆነ መረጃ ቅቤው ላይ አግኝቶበታል። በዛ መረጃ የተነሳ ደግሞ ቅቤው በጣም ስለተደናገጠ የተሙ እናት ያሉበትን ሁኔታ ሊጠቁመን ፈቃደኛ ሆኗል ማለት ነው። ስለዚህ ተሙ እንዳለው ብዙዎቻችሁ በጭንቀት በብዙ አይነት መንገድ ከኛ ጎን ነበራችሁ፣ በጸሎታችሁ ከኛ ጎን ነበራችሁና ይኸው ዛሬ ተሙ በእናንተ ጸሎት ተመልሶ ወደ ስራው መጥቷል። ከኛ ጋር ተቀላቅሎ በደንብ እየለፋ እናታችንን ለማግኘት እየጣርን ነውና አሁንም እናታችንን እንድናገኝ በጸሎት እንድታግዙን በአክብሮት እንጠይቃለን ማለት ነው። ከዛ በተጨማሪ ግን የኛው የራሳችን ሰዎች ናቸው እያጠቁን ያሉት፣ ከጀርባ ሆነው እየወጉን ያሉት የኛው ሰዎች ናቸውና ከምንም በላይ ይህንን ነገር ማጣራት አለብን። ወደዚህ ስራ ስንመለስ ነገ እንደዚህ አይነት ተመሳሳይ አደጋዎች እኛ ላይ ስላለመድረሱ ምንም ማረጋገጫ ስለሌለን በቻልነው አቅም የኛን ሰዎች ቅድሚያ ለማጣራት ወስነናል። እኔም ዮኒም ተሙም በየፊናችን የኛን ሰዎች እየመረመርን ማን ነው አሳልፎ እየሰጠን ያለው የሚለውን በደንብ አጣርተን ወደ እናንተ የምናደርስ ይሆናል። እነዛን ሰዎችም አጣርተን ለህግ የምናቀርብ ይሆናል ማለት ነው። ተሙዬ፣ አዎ ውድ ቤተሰቦች ሁላችሁንም አመስገን ፈልጋለሁ። ብዙ ኮሜንቶችን ስለነበረ አመሰግናለሁ። ብዙ ነገር ብላችኋል። ኮሜንቶቹ ሁሉንም በቴሌግራምም ብዙ ነገር ልካችሁልኛል። በጣም ነው የማመሰግነው። አስተያየታችሁን ሳልቀበል አላልፍም። ውድ ቤተሰቦች እንዲህ ስሜታዊነት ከታየብኝ ይቅርታ መጠየቅ ፈልጋለሁ። ምክንያቱም የደረሰብን ነገር ፋታ የሚሰጥ ነገር ስላልሆነ ነው። ወንድሜ ሳሚ እንግዲህ ወደ ቤት ተገባና እንግዲህ ቅቤው ከተባለው ሰው ጋር ትንሽ ቆይታ ይኖራል። አድራሻውን ስልክ እየደዋወልኩ ነው፣ አጣርቼ ላሳውቃችሁ እያለ ነው። በእኛ ሰው ቁጥጥር በጋርዶቹ ጋር ያለውና ወደ ውስጥ እንገባና ደግሞ ውስጥ ገብተን አንተ እሱ ጋር ቆይታ ታደርጋለህ። እኔ ደግሞ አንድ ጥቆማ ስላለች እሷን ነገር አጣርቼ ምናልባት ፍንጭ ካለው እዛኛው ላይ የሚሳካ ከሆነ እዛኛው፣ ካልሆነ ደግሞ የቅቤውን ነገር ምን ይዝ ይሆናል። ውድ ቤተሰቦች እንግዲህ ስለ እናቴ በጸሎታችሁ አግዙኝ ይላለሁ። እኔም በጸሎታችሁ ያስመለሳችሁኝ እናቴንም እንግዲህ በጸሎታችሁ አስቧት ማለት ፈልጋለሁ። ወንድሜ ሳሚ ወደ ውስጥ እንግባ፣ እኔ ወደዛው ልሂድ። እሺ ተሙዬ፣ እሺ አብራችን ቆዩ ተመልካቾቻችን። እሺ እንግዲህ ውድ ቤተሰቦቼ፣ ውድ ተመልካቾቻችን እንግዲህ ይህን መኖሪያ ቤት ቅድም በመግቢያም እንደነገርኳችሁ ወይዘሮ ትብለጥ የራሳቸው መኖሪያ ቤት ነው። ከዛ በተጨማሪ ተሙን ለ4 ቀን በቆየበት ጊዜ ላይ እሳቸው ጋር ደብቀው ሸሽጎ ያስቀመጡበት ቤት የራሳቸው መኖሪያ የቢጡ እናት ማለት ነው ወይዘሮ ትብለጥ። እንዳያቸዋቸው እንግዲህ በጣም ደርባባ ጥሩ ሴት ነበሩ። አሁንም ይህንን ቤት ለአንዳንድ ጉዳዮች ማጣራት እንድንጠቀምበት ፍቃድ ሰጥተውን እሳቸው ቤት ነው የተመለስ ነው ማለት ነው። ቅድምም በመግቢያችን ገልጸነዋል። ውስጣችን ብዙ ማናምናቸው ብዙ የተሰገሰጉ መሰሪ ሰዎች አሉ። እነሱን ሰዎች ነቅለን ለይተን እስክናወጣ ድረስ በቻልነው አቅም ራሳችንን እያሸሸን የምንተማመነው ሰዎች ብቻ ነው ስራውን አንድ ላይ ልንሰራ የምንችለውና ጊዜያዊ ማቆያችን ወይ ስቱዲያችን ብቻ ሳይሆን ከዛ በተጨማሪ ሌሎች አማራጮችንም እየተጠቀምን እንደዚህ አይነት ቦታ ላይ አንዳንድ ቆይታዎችን እናደርጋለን ማለት ነው። እንግዲህ ቅቤው የተባለውን ግለሰብ ዛሬ ይዤው ተመልሻለሁ። ከኛ ጋርና በህግ ቁጥጥር ውስጥ ነው የነበረው። ምክንያቱም ወንጀለኝነቱ የተረጋገጠ ሰው ነው። ከዛ በተጨማሪ ደግሞ ለእኛ ለማሳየት ፈቃደኛ ያልሆነው ተሙ፣ ከዛ ውጭ ግን ከህግ አካላቶች ጋር አብሮ በመሆን የያዘው አንድ ወሳኝ ማስረጃ አለ። ያም ማስረጃ ካየ በኋላ ደግሞ የተሙ እናት የት እንዳሉ ከዛ በተጨማሪ እያንዳንዱ ሲሰራቸውን የነበሩትን ወንጀሎች ሙሉ ለሙሉ ሊናገር ፈቃደኛ ሆኗል ማለት ነው። ከሱ ጋር የተወሰነ ቆይታው ይኖራል። አብራችሁን ተከታተሉ። እሺ ቅቤው እንዴት አለ? አሁን ብዙ አንተ ላይ ማንዛዛው ነገር አይኖርም። በቻልኩ አቅም ምጠይቀን እያንዳንዱን ጥያቄዎች ግልጽ በሆነ መንገድ እንድትነግረኝ ብቻ ነው የምፈልገው። ተግባባን? እሺ። በመጀመሪያ የተሙ እናትን ለማገት ያነሳሳ ምንድን ነው? እኔ እኮ ትላንትናም እኮ ነግሬያቸዋለሁ። ትዕዛዝ ነው የሚመጣልኝ። በትዕዛዙ ምክንያት ይህንን ስራ ስባል መስራት ነው። ለምን እንዴት ምናምን ብዬ አልጠይቅም። እሰራለሁኝ። የሚያስፈልገኝን ገንዘብ ያህል እጠይቃለሁ። ያንን ስራ ለመስራት ገንዘቡ ይላክልኛል። በዛ መሰረት በቃ እገታው ይፈጸማል ማለት ነው። እሺ። በተደጋጋሚ ጊዜ እንደዚህ አይነት ጥፋቶች እንደምታጠፋ እንዲሁም ደግሞ የአንተ ውሽማ ወይም ደግሞ ቅምጥ አድርጋ አስቀምጣት የነበረችዋ ግለሰብ ብዙ ነገሮችን ነግራን ነበረ። ብዙ ወንጀሎችን እንደምትሰራ በጣም የምትፈራ አይነት ሰው እንደሆንክ ጭምር ነግራናለች። እና እነዚህ ነገሮች የመጡት ከየት ነው? የተሙን እናት እንድታገተላቸው ከፈለጉ ሰዎች በተጨማሪ ከዛ በፊት ምን አይነት ስራ ነበር አብራቸው የምትሰራው? እንዴትስ አንተን ለዚህ ስራ ሊያጩህ ቻሉ? ከአንድ ሰው ጋር ነው የምተዋወቅ የነበረው። በቃ
ሌላ የሲቪል ስራ ነው የኔ ስራ ነው። አየር ባየር የሚሰሩ ስራዎች ነበር የምሰራው። አጋጣሚ ተገናኘን። ከዛ በኋላ ወደዚህ ነገር ቀስ በቀስ ነው እየገፋኝ የመጣው እና የገንዘብ ጥቅሙም ደግሞ ኖርማል ስራ ከምሰራው የተሻለ ሆኖ ተገኘ። ከዛ በኋላ ወደዛ ከገባሁኝ በኋላ አንዴ እጄ ከገባበት በኋላ ልወጣ እንደማልችል ነው የገባኝ። ልወጣ በሞክር ኦልሬዲ ጉልበት ኃይላቸውን አሳይተውኛል። ስለዚህ በቃ ቀጠልኩበት በዛው ማለት ነው። በጣም የሚገርመው ተመልካቾቻችን አብዛኞቹ እኛ ጋር መጥተው ቆይታ የሚያደርጉት ወንጀለኞች የነሱ መሸሻ ሐሳብ ምንድነው የሚሆነው? አንድ የወንጀል ውስጥ ከገባው በኋላ ከዛ ነገር መውጣት ስላልቻልኩ ነው እያሉ ነው ምክንያት የሚሰጡን ሁሉም በተመሳሳይ ሁኔታና ይሄ እናንተ ለፈጸማችሁት ወንጀል መሸሻ ራሳችሁን መደበቂያ አድርጋችሁ የምትጠቀሙት ምክንያት ነው። ይኸውልህ ቆይ አንድ ነገር ልንገርህ። አሁን እኮ አንድ ነገር እነግርሃለሁ አልኩህ አይደለ? በቃ አሁን የምትፈልገው የተሙን እናት። አሁን እኔ የሰራኋቸው ወንጀሎች እኔ እንትን ያልኳቸው ወንጀሎች ምናምን አሉ፣ ይሄ የታወቀ ነው። እሱን እኮ አሳየኸኝ እኮ በቃ እሱን የምፈልገው ለምን እንደሆነ ታውቃለህ? ለምን እስከ ወንጀል እሸሻለሁ? እንዲህ በማለት ህግ ይለቀኛል ብዬ አስባለሁ። ህግ እንዲለቅ ብቻ ሳይሆን ላጠፋቸው እያንዳንዱ ጥፋቶች ተመጣጣኝ የሆነ ቅጣት ማግኘት ስላለብን ነው። ተግባባን? ይህንን ቪዲዮ የሚያዩ ብዙ ሰዎች አሉ። እንግዲህ ሰላማዊ ሰዎች ብቻ ይከታተሉናል ብለን አይደለም የምናስበው። እኛን ለመደበቅ እኛን ከዚህ ስራ ገሸሽ ለማድረግ የሚሞክሩ ብዙ ሰዎች ይኖራሉ። እነዛ ሰዎች ጭምር ይህንን ቪዲዮ ይከታተላሉ። ማንም ሰው ከህግ በላይ መሆን እንደማይችል፣ ወንጀለኛ ወንጀል ሰርቶ መደበቅ እንደማይችል ለነዛም ሰዎች ልናሳይ እንፈልጋለን። ስለዚህ አንተም ደግሞ ላጠፋቸው እያንዳንዱ ጥፋቶች እጅ በእጅ ቅጣትን እንድታገኝ ማስረጃ ይሆነናል ማለት ነው። ተግባባን? ስለዚህ ቅምጥህ አርጋት የነበረችዋ ግለሰብ ብዙ ወንጀሎች ፈጻሚ እንደሆንክ ነግራናለች። ከወንጀሎች አንዱ ደግሞ እሷን በማስፈራራት አብረሃ እንድትኖር ቤተሰቦቿ ላይ በመዛት ከዛ ውጭ በብዙ የነፍስ ግድያ ተፈላጊ ሰው እንደሆንክ የኛ ሰዎች ላይ ጥቃት እንዳደረግ እኛ ለማጣራት ይዘን የመጣ ነው ግለሰብ ላይ መሳሪያ አውጥተህ በመተኮስ አካል እንዳጎደልክ ጭምር ማስረጃዎች ተስተካክለው ቁጭ ብለዋል። ስለዚህ አሁን የተሙ እናት ያሉበትን እንዲሁም ደግሞ ለምን ማገቱ እንዳስፈለገ ግልጽ በሆነ መንገድ ማትነግረኝ ከሆነ እነዛ ማስረጃዎች ለህግ አካላቶች አሳልፈን እንሰጣለን። ያንን አሳልፈን ስንሰጥ ደግሞ ቅጣት እንዲከብድ አድርገን ጭምር ነው የምንሰጠው። አይደለም ቆይ እስኪ አንድ ነገር ልንገርህ። አሁን አንተ ዝም ብለህ በማትሰጠኝ ከሆነ ምናምን እሰጣለሁ አልኩ እኮ በቃ እናገራለሁኝ አልኩ። አሁን ለምንድን ነው እሳቸውን ማገት ያስፈለገህ? እኔ አላውቅም። በቃ አግታቸው አሉኝ፣ እሺ ብዬ አገቱ። ስማኝ፣ እሳቸውን ለማገትና እሳቸውን የሚቀመጡበትን ቦታ ለማዘጋጀት የሚያስፈልገኝን ገንዘብ ላኩልኝ። ያንን አዘጋጅቻለሁ። አዎ አስቀምጫቸዋለሁ። ግን ተሙን የሚፈልገው ሌላ ሰው አለ እንጂ ከነዚህ ሰዎች ጋር ምንም የሚያገናኘው ነገር ያለ አይመስለኝም፣ እኔን በግሌ ማለት ነው። ይልቁንስ ከራሳችሁ ውስጥ የሆነ ነገር ፈልጉ። ከራሳችሁ ቤተሰብ ውስጥ ነው ያለው፣ ወይ ጓደኛ መካከል ወይ ደግሞ ምክንያቱም የኛ ግሩፕ የእሱን ሚስጥር ይሄንን ያህል ሊያውቅ አይችልም። ይሄን ያህል እንዴት ጥልቅ ብለን የእሱን ሚስጥር ልናውቅ እንችላለን? ቤተሰቡን፣ እናቱን፣ የሚያደርገውን ነገር፣ የሚሰራውን ስራ፣ ምን እያደረገ እንደሆነ ምናምን በምን ምክንያት እንዴት ልናውቀው እንችላለን? ሁሉን ነገር ዘርዝሮ የሚነግረን እናንተ መሀል ያለ ሰው ነው። ቤታችሁን ፈትሹ ቅድሚያ። አሁን እኔ በቃ አገኛችሁኝ፣ ያዛችሁኝ አይደለ? ያቺ ቆይ ብቻ ሳለፈ የሰጠችኝ ተራ ግለሰብ ወይም ደግሞ ከዚህ በፊት የግል ስራ የሚሰራ ሰው በአንተ ልክ በረቀቀ መንገድ ወንጀሎችን ሊፈጽም አይችልም። የተለየ ስልጠና፣ የተለየ አይነት አካሄድ የወሰድክ ሰው እንደሆንክ ግልጽ ነው ለእኔም ለተመልካችም። ማለት ምን አይነት ስልጠና ማለት? ምክንያቱም አንድ ወንጀለኛ ግለሰብ ረጅም ጊዜ ወንጀሉ ሳይታወቅበት ከዛ በተጨማሪ ደግሞ በአደባባይ መሳሪያዎችን እየያዘ ሰዎችን እያስፈራራ እየገደለ መሄድ ከሆነ ወይ በጣም የተማመነበት አካል አለ ወይ ደግሞ ጥብቅ በሆነ መንገድ ስልጠናዎችን የወሰደ ሰው ነው ማለት ነው። ከሁለቱ አንዱ ግለሰብ ነህ። ለእኔ ምንም አይነት ስልጠና ምናምን ነገር የወሰድኩት ነገር የለም። ሁልጊዜ ከለላዎቼ ከኔ በላይ ያሉት ሰዎች ናቸው። በቃ እኔ ሊከተል የሚችል ምንም ነገር ካለ
እኔ ማሳወቅ ብቻ ነው የሚጠበቅብኝ። ማለት እኔ ትንሽ ከጠረጠርኩ አንድን ሰው ማሳወቅ ነው የሚጠበቅብኝ። የኔ እጅ ሳይገባበት ያጠፉታል። በቃ በጣም ጥሩ። አሁን ወደ ጥሩ መንገድ እየመጣ ነው ያለው ቅቤው። የተሙን እናት የት ነው ያደረስካቸው? እሱን እኮ ትላንትናም እኮ ነገርኩህ እኮ። አግቻቸዋለሁ፣ እኔ ጋር ተቀምጠው ነበረ። ከዛ በኋላ አሳልፈህ ስጥ ተባልኩኝ ለሆነ ሰው ተደወለልኝ። ስለዚህ ትዕዛዝ ነው። ያንን ትዕዛዝ ደግሞ በቃ አለመፈጸም አይቻልም። ተቀጣጠረን፣ ወስጄ ሰጠሁት። ከዛ የት እንዳደረጋት የት እንዳስቀመጠ ምናምን ነገር እኔ አላውቅም። ይኸውልህ የት እንዳደረጋት የት እንዳስቀመጣት ሳይሆን እኔ መጠይቅን ብቻ እንድትመልስልኝ ነው ፈልገው። የተሙናት አንተ ጋር ነው የነበሩት። ከላይ በመጣ ቀጥተኛ ትዕዛዝ ለሌላ ሰው እንድታስተላልፍ ተነግሯል። ይህ ማለት ደግሞ ካንተ በላይ ያለ ግለሰብ አለ ማለት ነው። ትክክል ነው። ስለዚህ ያ ሰው የት ነው ያለው? ቅቤው ውሸት እንድታስብ አልፈቅድልህም። ለውሸት እያሰብኩ አይደለም። ለምን ውሸት አስባለሁ? አንተ እጅ ላይ ያለው ነገር ቀላል ነው እንዴ? ስለዚህ ያ ሰው ማን ነው? የት ነው ያለው? ሰውየውን እኔ በስልክ ነው የማገኘው። ሰማኛለህ? ገንዘብ በሰው እጅ በአካውንቴ እንኳን ገብቶልኝ አያውቅም። በጥሬ ገንዘብ በሰው እጅ ነው የሚላክልኝ። የዚህን ያህል ጠንቃቆች ናቸው። በእኔ አካውንት እንኳን ገንዘብ አይልኩልኝም። በተለያዩ ሰዎች እጅ ነው የሚመጣው። አማላቃቸው ወይ ወጣቶች ሊሆኑ ይችላሉ፣ ትልልቅ ሰዎች፣ ሽማግሌዎች፣ አሮጊቶች ምናምን ሊሆኑ ይችላሉ። ሂድና እዚህ አካባቢ እንዲህ አይነት ሰው ይሰጣል፣ ተቀብዬ እሄዳለሁ። ቤት በቃ ገንዘቡን አስቀምጬ በጥሬው ነው እየከፈልኩ ለልጆቹ እንትን ማደርገው። ስለዚህ ሰውየውን እኔ በስልክ ነው በቃ ማገኘው። ስልክ ይደውልልኛል፣ ትዕዛዝ ያስተላልፋል። የሚያስፈልገኝን ያህል ገንዘብ እጠይቃለሁ፣ ይሰጠኛል። የሚደውልባቸው ስልኮች ራሱ የዋናው ሰውዬ የተለያዩ ናቸው። ይሄ ቁጥር ነው ልልህ አልችልም። በዛው ስልክ ደግሜ ስደውል አላገኘውም። በፈለገ ሰዓት እሱ ደውሎ ያገኘኛል። ለዚህ ሰውዬ የተሙን እናት አስተላልፈህ ስትሰጥ በምን አይነት መንገድ ነበረ ሁኔታው የተፈጠረው? ደወለልኝ። እሺ፣ አንድ ሰው ወደ አንተ ይመጣል፣ ስሙ ሰይድ ይባላል፣ ትሰጠዋለህ አለኝ። እሺ፣ ዘጋው ስልኩ። በቃ አጭርና ቀጭን ትዕዛዝ። ከዛ በኋላ የተሙን እናት አሳልፈህ ሰጠህ። በቃ ከዛ በኋላ ሰይድ የሚባለው ሰው ወደ እኔ ደወለ። ቦታ ነው የቀጠረኝ። ቦታው ላይ ወሰድኩኝ፣ አሳልፈ የሰጠሁት፣ እኔ ተመለሱ። አሁን እሱ ያኛው ሰይድ የሚባለው ሰው የት ይውሰዳት፣ የት ያስቀምጣት፣ የት ያድርጋት ምንም የማውቀው ነገር የለም። ለእኔም የተነገረኝ ነገር የለም። እዚህ ቦታ ነው መወስዳት ምናምን ነገር የተባልኩት ነገር የለም። ስለዚህ ሰይድ ከሚባለው ግለሰብ ጋር ግንኙነት ነበረህ ማለት ነው? ሰይድ የሚባለውን ሰው ያወቅኩት የዛን ቀን ብቻ ነው እኮ። ግንኙነት ነበረህ ወይ ነው እያልኩ። የዛን ቀን ያወቅኩት፣ ምንም አይነት ግንኙነት የለም። የዛን ቀንም ቢሆን ተገናኝተህ አብራችሁ በመሆን ነው አይደል የተሙን እናት አሳልፈህ ልትሰጥ የምትችለው። ይህ ማለት ደግሞ ለሰይድ ለተባለው ግለሰብ የተሙን እናት ስትሰጠው መልኩን፣ ሁኔታውን፣ እያንዳንዱን ነገር ሳታካጥቀርም ብዬ አላስብም። ስለዚህ ግልጽ በሆነ መንገድ ንገረኝ። አይቼዋለሁ። በጣም ጥሩ። አላየው ለማላየው ሰው እንዴት እሰጣለሁ? አይቼዋለሁ፣ ሰጠሁት። ስለዚህ ይህንን ግለሰብ እንድናገኘው ትደግፈናለህ፣ ትረዳናለህ ማለት ነው። በቃ ትላንትናም እኮ እኔ እናትህን እንድታገኝ ያደርጋለሁኝ። ስልክ ደውዬ ምን ብዬ ምናምን አደርጋለሁ። ብቻ ያንን መረጃ ይናጥፋልኝ የምልህ የነበረው እኮ ለዚህ እኮ ነው። ይኸውልህ ሌላ ጉዳይ እኮ አይደለም። እኛ ከአንተ መረጃ ጋር ምንም አይነት ነገር የለንም። እያንዳንዱ መረጃዎች ችግር የለውም ይጠፉልሃል። አሁን በካሜራ የምንቀርጸው፣ ከዛ በተጨማሪ ደግሞ የራስ ውሽማ የነበረችው ግለሰብ አንተን ለማሳሰር ለኛ ከበቂ በላይ ምስክሮች ናቸው። ትሰማኛለህ ቅቤው? አሁን የተሙን እናት ታግተው ታማሚ ናቸው። እሳቸው ላይ ጊዜ ማጥፋትን አልፈልግም። ስለዚህ ቀጥታ ሰይድ የተባለውን ግለሰብ በምን አይነት መንገድ እንደምናገኘው አሁኑኑ መንገድ ታመቻችልኛለህ። ተግባባል?
ገብቶኛል። ስለዚህ ሰይድን እንዴት ነው ልናገኘው የምንችለው? በቃ ወይ ደውዬ የሆነ ሌላ ነገር ወይ ሌላ ትዕዛዝ መጥቷል አንድ ነገር ፈጥሬ ብቻ ልቀጥረው ይችል ይሆናል። ይሄንን ነገር አሁኑኑ እዚሁ ታደርገዋለህ ማለት ነው። ችግር የለውም። ከካሜራ ጀርባ ያላችሁ ሰዎች ስልክ ስጡኝ አንዴ። መቼም ስልኩን በቃል ታውቀዋለህ አይደለ? አውቀዋለሁ። እሺ አደርግልኝ። ሄሎ ሰይድ። ሄሎ፣ እንዴት ነህ ከቢብ? ደህና ነኝ። እንዴት ነህ? ሰላም ነው አለሁ፣ እግዚአብሔር ይመስገን። አለሁ። ምን ነው በሰላም ነው የደወልከው? አይ በሰላም ነው። ትዕዛዝ ስለመጣ ከላይ ትዕዛዝ ስለመጣ ከላይ የሆነ ነገር የምትቀበለው ነገር ስላለ እንድንገናኝ ብዬ ነው። እንዴት? ቆይ ጨርሰና ነበር እንዴ? ምንድን ነው የመጣው ደግሞ? አዲስ ትዕዛዝ ነው። የምን ትዕዛዝ? ያው የእኛን ነገር ታውቀዋለህ መቼም በስልክ አይወራም። ቆይ ትዕዛዙ ምንድን ነው? ቆይ ምን ሳይነገረኝ እንዴት እንትን ይላል ወደ እናንተ? አይደለም ስለ ልጆቹ ጉዳይ የሆነ ነገር ስለተፈጠረ ያንን ነገር እንድንቀባበል ብዬ ነው። ኦኬ። እና በዚሁ በስልክ መናገራችንን በዚሁ ስልክ ነገረኝ። እኔ አሁን ያለሁበት ቦታ ትንሽ ራቅ ይላል እና አይመቸኝም። አይ የእኛን ጉዳይ ታውቀዋለህ፣ በስልክ እንደፈለገን አናወራም፣ በግንባር ይሻላል። ከዚህ በፊትም እንደዛው አይደለም እንሰራው እንዴ? እሺ በቃ አስቸኳይ ነው አይደለ? አስቸኳይ ከሆነ በጣም እና በቃ የሚልበት ቦታ አለኝ እንትን እላለሁ፣ ሎኬሽን እልክልሃለሁ። ማንኛውም እሺ፣ በጣም አስቸኳይ ነው። ቢበዛ አንድ ሰዓት ተኩል ምናምን የምታደርገው ጥሩ ነው። አስቸኳይ ነው። አልችልም፣ በዚህ ሰዓት እንኳን አልችልም። አንድ ትንሽ ኦልሞስት 1-2 ሰዓት ያህል ታገሰኝና ወይ እንገናኛለን። ኦኬ እሺ፣ በቃ ሎኬሽን እልክልሃለሁ፣ እዛ ትመጣለህ። እመጣለሁ። እሺ ቻው። በቃ ቻው። ያውን ነገርኩት በቃ ትሰማኛለህ? በቃ እሺ፣ አሁን ያኛውን ሰርዝ። ይኸውልህ እኔ እናንተ ጉዳያችንን አልጨረስንም፣ ተግባባን? የተሙናት እጃችን እስኪገቡ ድረስ አንተኛ ጋር ያለን ነገር የመጠየቅ መብት የለህም። ተግባባን? አሁን ቃል ገብተህልኝ አልነበረም? ቃል የገባውልህ የተሙናት በእጃችን እስኪገቡ ነው። አሁን የምናገኘው ገና ተራ ግለሰብ ነው። ከሱ በላይ ብዙ ሰዎች እንዳሉ ነግረኸኛል አይደለ? ነግሬሃለሁ። ማለት ስለዚህ ከኔ የተሻለ እኮ እሱ ሊያውቅ ይችላል እኮ። እሱን ማለት እኔ ምን ያህል እንደማውቅ እሱ ምን ያህል እንደሚያውቅ ሰዎቹ ባያሳውቁንም ግን ከኔ የተሻለ ነገር የበለጠ ሊያውቅ ይችላል እሱ። ስማኝ፣ ተደጋጋሚ ጊዜ መረጃዎች ስትለዋወጡ፣ ሰዎችን ስትቀባበሉ ምን አይነት ቦታ ነበር የምትመርጡት? እሱን ንገረኝ። የታገቱ ሰዎችን ለመቀባበል የታወቀ ነው። ሰወር ያለ ቦታ ነው የምንቀባበለው። እሺ፣ ለመረጃው ካፌ ውስጥም ታወራለህ። ህዝብ የበዛበት ቦታ ቢሆን እንደውም ይመረጣል፣ ላለመጠርጠር ማለት ነው። ተደጋጋሚ ጊዜ ሲሄድ ወደ አንተ ሲመጣ ምን አይነት ሰዎችን አስከትሎ ይመጣል? ወይስ ብቻውን ነው የሚመጣው? አብዛኛውን ጊዜ አንድ ልጅ ነው የሚከተለው፣ አብዛኛውን ጊዜ ማለት ነው። አንዳንዴ ግን ምንም የማየው አካባቢው ላይ የማየው ነገር የለም። ብቻውን ነው ሊመጣ። በቃ ብቻውን ነው የሚመጣው፣ ብቻውን ነው የምንነጋገረው። ይኸውልህ ቅቤው፣ ከኔ ጋር እንደዚህ አይነት ቀልዶችን እንዳትጠቀም። እዛ ቦታ ላይ መጥቶ አደገኛ ነገሮች ቢፈጠሩ፣ የእኛ ሰዎች የሚጎዱበት አይነት ሁኔታ ቢፈጠር ደግመ አትኖርም። እሺ፣ መረጃህን ተሙ ለሚከተለው አካላቶች አሳልፎ ይሰጣል። ከዛ በተጨማሪ ደግሞ እንግዲህ ከሱ ጋር ያለህን እያንዳንዱን ነገር ታውቃለህ አይደለ? እየተጫወትክ ያለኸው ደግሞ በተሙ እናት ነፍስ ነው። ስለዚህ እሱ በአንተ ለመጫወት 2 ጊዜ አያስብም። ስለዚህ ሰይድ የተባለው ግለሰብ ምንም ያውቅበት መንገድ እንዲኖር አልፈልግም። ምንም አይነት ነገር እንዲነቃ አልፈልግም። ስርዓት ባለው መልኩ ሁሉ ነገር ተጠናቆ ሰይድ እጃችን እስኪገባ ድረስ
የተለየ እንግዳ ነገር ብታሳይ መረጃ ላይ በራስ መንገድ ካርዶች እንደሳብክ ቁጠረው። እሺ ምን አደርጋለሁ? በቃ እና እጅህ ውስጥ እኮ ወደኩኝ። በቃ አሁን ያንን መረጃ ካገኘህ በኋላ ምን ማምለጫ አለኝ? ለምን ብዬ ነው የማስመልጠው? ለምንድን ነው አደጋ ስማደርሰው? እኔ ጋር ብቻ አይደለም ብዙ ቦታ ላይ ነው ያለው ብሎኛል ተሙም። ያ መረጃ ማለት ነው። ስለዚህ አሁን አንዱን መረጃ እሱ ጋር ያለው ብቻ ቢጠፋ ራሱ ሌላ ቦታ ስላለ ሊወጣብኝ ይችላል። ትንሽም ቢሆን አስተውላለሁ ብዬ አስባለሁ። አሁን እኔ ከመረጃ ጋር ብቻ አይደለም ጉዳይ፣ የተሙን እናት ከማዳንና ካለማዳን ጋር ነው። ተግባባን? ሰይድ የተባለው ግለሰብ እንግዲህ ያንተን ጠንቃቃነት ምን ያህል እንደሆነ በደንብ አይተናል። የኛ ባልደረቦች ላይ ጉዳት አድርሰ ነበር። ከዛ በተጨማሪ ደግሞ የራስ ሰዎች ላይ መሳሪያ እስከ መተኮስ የደረስክ ሰው ነህ። ሰይድ የተባለው ግለሰብ ደግሞ ከአንተ ባስ ያለ ሰው ነው እንጂ ሚያንስ አይደለም። ስለዚህ በጥንቃቄ ማንራመድ ከሆነ የተሙን እናት ህይወት አደጋ ላይ ነው ልንጥል የምንችለው። ይህ ማለት ደግሞ እኛ በቻልነው አቅም እንጠነቀቃለን። አንተ ማትጠነቀቅ ከሆነ ግን የሰው ህይወት ወደ ከፋ መንገድ እንዲሄድ ስለምታደርግ አንተ ላይ ምንም አይነት እርምጃ ከመውሰድ ወደኋላ እንደማንል አስረግጬ እነግርሃለሁ። እሺ እሱን እኮ ነገርኩ እኮ። ወደ እኔ ሲመጣና ስንገናኝ ለስራ እንደዚሁ ስንገናኝ አብዛኛውን ጊዜ ከአንድ ሰው ጋር ነው የሚመጣው አልኩ። አንድ ሰው ይይዛል። ያኛው ሰውዬ እኔን አያናግረኝም ምን አይለኝም። ኦልሬዲ እሱን ብቻ ነው የሚጠብቀው፣ ሌላ እንትን ነገር የለውም። ሌላ ጊዜ ደግሞ የመረጃ ልውውጥ ምናምን ከሆነ ህዝብ በሜካፌ ላይ ወይ ጎዳናም ላይ መንገድ ላይ ምናምን ወክ እያደረግንም ምናምን ሊሆን ይችላል። ብቻውን ይመጣና እዛ ጋር ተገናኝተን እናወራለን። መረጃ ከተለዋወጥን በኋላ በቃ እሱም ወደሚሄድበት እኔም ወደሚሄድበት እንሄዳለን። ያው ጥርጣሬ ላለመፍጠር ማለት ነው። ከዚህ በላይ አጀባ አስከትሎ እንደዚህ ምናምን ነገር አላውቅም። ስለዚህ አይቼበትም ስለማላውቅ ማለት የምትላቸው እያንዳንዱ የበላይ አካላቶችን ሰይድ በጥንቃቄ ያውቃቸዋል ማለት ነው። በትክክል ምክንያቱም እኔ አለቃዬን የማውቀው በስልክ፣ እሱ ግን በአካል የማወቅ እድል አለው ብዬ አስባለሁ። ማለት ያውቃል የሚለውን በእርግጠኝነት ልነግርህ ባልችልም ግን ያውቃል ብዬ አስባለሁ። ምክንያቱም በጣም ከበድ ያሉ ነገሮችንም በሱ በኩል ሁሉ ተቀብያለሁ። በጣም ጥሩ። ስለዚህ ተመልካቾቻችን እንግዲህ እንደምታውቁት ይህ ግለሰብ ወንጀለኛ ነው። የተሙን እናት መጀመሪያ አግቶ የነበረው እሱ ነው። አሁን ደግሞ ለሌላ ሰው አስተላልፎ እንደሰጠ እየነገረን ነው ማለት ነው። ስለዚህ አስተላልፎ የሰጠውን ሰው ደግሞ ቀጥሮታል። ቢበዛ 2 ሰዓት ነው ያለው ያ ግለሰብ። ሰይድ የተባለውን ግለሰብ በቅቤው አማካኝነት ሄደን እናገኘዋለን። ምን አይነት ሰው ነው? የተሙን እናት ለማሸጋገር የፈለጉት ለምንድን ነው? ከሰይድ በላይ ያለው አካላቶችስ ተሙን በዚህ ልክ ለማጥቃት የፈለጉት ለምንድን ነው የሚለውን በቅርብ ሰዓት ውስጥ ለማወቅ ለማጣራት እንሞክራለን ማለት ነው። ተመልካቾቻችን ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች አንገታቸው ተይዞ ለህግ የሚቀርብበት ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር እንዲሁም ደግሞ ለመላው ዓለም እንዲዳረስ ኮፒ ሊንክ በማድረግ ከኛ ጎን መሆናችሁን እንድታሳዩን በአክብሮት እጠይቃለሁ። ቀጥታ ወደ ሰይድ ወደ ተባለው ግለሰብ ጋር ሰዎችን አደራጅተን እንሄዳለን ማለት ነው። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ አንድ ጥቆማ ደርሶን ወደ አንድ ቦታ መተናል። እንግዲህ ቅቤው የጠቀመን ቦታ እኔ የሄድኩበት ጉዳይ አንድ ቦታ ሄጄ ነበረ። ጠዋት ላይም እየነገርኳቸው ነበረ። የሄድኩበት ነገር አልተሳካልኝም። ስለ እናቴ አንድ ፍንጭ አገኛለሁ ብዬ ነበር። ያገኘሁትም ሰው የተሻለ ማስረጃ አልሰጠኝም። ምንም ባይሳካ ተስፋ አልቆርጥም የእናቴ ጉዳይ እስከሆነ ድረስ። እንግዲህ ቅቤው ወደ አንድ ሰው ጠቁሞኛል። ሰይድ ወደ ተባለ ሰው ስትለኝ ነበረ። አንድ ቦታ ደርሰናል። ትንሽ ነው የቀረን አካባቢው ላይ ለመድረስ። እስቲ ቦታው ላይ ደውለትና ሰይድ የተባለው ሰው እናትህን ለሱ ነው የሰጠዋት ብለኛል። ቅቤው እኔ አንድ ነገር ላስረዳ። ዛሬ እንደ ትላንቱ አይነት ድራማ ፈጥራለሁ ብትል ህይወትን ነው አደጋ ላይ መጣለው። ገባ? ነገርኩህ እኮ ደውለት፣ ስልኩን ተሰጠው። ምንም እንዳታስነካ፣ የተለየ አይነት ነገር እንዳታሳይ። እሺ አላሳይም። ከፈር ሄሎ ያልከኝ ቦታ መጥቻለሁ። አትመጣም እንዴ አንተ?
እየመጣሁ ነው ጠብቀኝ። ስለዚህ ደርሷል ማለት ነው የምትቀጣጠሩበት ቦታ ደርሷል ማለት ነው ወይ? አዎ ደርሷል። እሺ ወደዛው እንሂድ ሳሚ። ከኋላ ያላችሁ ልጆች ተዘጋጁልኝ። ቀጥታ ይኸውልህ አንድ የተቀነባበረ ነገር ቢኖር የትላንት ያሳየውን ቪዲዮ አይተዋል። ህይወት ላይ አደጋ ነው። ና ካሜራውን ዝቅ አድርግ። ካሜራውን ነው ያዙ። ሳሚ ያዙ ሳሚ እንዳይመጣ መሄድ የለም ያዘው። ምንድን ናችሁ? ቆይ ልቀቀኝ። ምንድን ናችሁ እናንተ? ልቀቀኝ ብያለሁ። ምን አገባህ ስለሱ? ልቀቀኝ ሳሚ፣ ልቀቀኝ ሳሚ። ልቀቀኝ ከአንተ ጋር ችግር የለም። ገልቴር ነበር ልቀቀኝ አንተ ልቀቀኝ ብያለሁ። ያዘው ያዘው ልቀቀኝ ብያለሁ። አንተ ምራው ከኔ ፈልጉት ና ሂድ። ለምን አለቀኝ? አጥፋው ካሜራውን አጥፋው። ቆይ ጉዳት ልቀቀኝ እንጂ ምንድነው የምታረገው? ይኸውልህ አሁን እያንዳንዷን ነገር ታወራለህ። ምንድነው የማወራው? ቆይ ለምንድነው ብዙ ነገር ስለፈልፍ ነበር ወደዚህ ይዘን ስንመጣ። አሁን እያንዳንዷን ነገር ታወራለህ። እናቴን የት ነው ያረካት? ምንድነው? እኔ ምን አቅልላለሁ? እኔ ምንድነው የምትጠይቀኝ? ይኸውልህ ማን ነው ያለኝ? ሙአዝ ነው ሰይድ ነው ያለኝ። ስምህ ሰይድ ማን ነው ያለ? ቆይ ንገረኝ። ማን ነው እሱ? ወደ እኔ ላከ ማን ነው? ማንን ልታገኝ ነበር የመጣው? ንገረኝ እስቲ። ማንን ልታገኝ ነበር የመጣው? እኔ ማንንም ላገኝ አይደለም የመጣሁት። እየሰማኸኝ ነው? እንደ ማንኛውም ሰው ተንቀሳቃሽ ነኝ፣ እንቀሳቀሳለሁ። ምንድነው? ቆይ ምንድነው? እኔ እየተደረገ ያለው ነገር አላውቅም። ማንህና እናንተ የምትደበድበኝ ማንህ? ሰይድ ለምን ትዕግስቴን አታስጨርሰኝ። ሮጠም ልታመልጥ ስትሞክር ነበር። ወንጀል ካልሰራ ምን አሯሯጥ? ስታየን ለምን ሮጥ? ላምልጣውና ልደበዱኝ እኮ ነው የመጣችሁት። ማንም አንተን ለመደብደብ አልመጣም ነበር። ስታየን መጀመሪያ ለምን ሮጥ? መነጋገሩ ለምን አልመረጥክ? አካሄዶች ውድ ቤተሰቦች ያልተቀረጸ ቪዲዮ አለ። ልክ ከመሮጡ በፊት ገና ልናዋራው ስንሞክር አሁን በሰንሰለት ታስራለህ። በየትኛው መንገድ አታውቅም። ለምን አፈታኝ? ምን ልታረገኝ ነው? ለምንድን ነው? ቆይ አስኪ ንገረኝ። ህይወትን ይኸውልህ ሲኦል ነው ማረግብህ። እናቴን የት ነው ያረካት? ከቅቤው እናቴን ተቀበለ የት ነው ያረካት? ማን ነው ቅቤው? ምንድነው የምታወራው? ሰው ተሳስተ እንዳይሆን አንተ ቤተሰቦች ናፍታኛው ምንድነው? ቆይ የምታስረኝ ለምን አፈታኝም እንዴ? ውሻ አረከኝ እኮ ለምን ነው የምታስረኝ? እኔ ትዕግስት የለኝም። ይሄን ዝባዝንኬን ያንተን ማይሆን ነገር ለመስማት ጊዜ የለኝም። ይገባል? ልቀቀኝ እባክህ ልቀቀኝ። ይኸውልህ ጭንቅላትን አፈነዳለህ። በጸባይ ነው እያወራ ያለሁት። ሰይድ እናቴ የት ነው ያለች? አላቅም። እኔ ቤት ተቀበለ የታባ ነው ያረካት? እየሰማኝ ነው። አላቅም እያልኩ ነው። ሰው ተሳስተ ነው የሚሆነው እያልኩ ነው። ሰው መደብደብ አልፈልግም። በሰላማዊ መንገድ ያወጣልኝ። አንተን ይኸውልህ ለመደብደብ በቂ ሰው አለ። እኔ ይኸውልህ አንዴ መውጣት ብቻ ነው። እኔ አላቅም አልኩ። ከዚህ በላይ ምንድን ነው ፈልገው? እኔ አላቅም። ስለማላውቀው ሰው ለምንድን ነው የምትጠይቀኝ? ምንድነው ችግር? እርግጠኛ ነህ አታውቅም? አዎ አላውቅም። የምን እናት የምን ቅቤው የምን እንትን ነው የምትለኝ? አላውቅም። እኔ እንዴ ሰላማዊ ሰው ነኝ። እኔ በቃ እየሄድኩ ነው ያገኘኝ። እሺ ወዴት እየሄድክ ነበር? እየሄድኩ ነው በቃ። እኔ ካንተ ተሻለ ሰው ልሁንና ወዴት እየሄድክ ነበር? እየሄድኩ ነው በቃ እየሄድኩ ነው። የት? በቃ እየሄድኩ ነው። እየወጣሁ ነበር። እንዴ ልደበድቡኝ አይደል እንዴ ስሮጡ የሮጥኩትኝ? እና ምን ላድርግ ታዲያ? ምን እንዳደርግ ነው የፈለከው? አሁን ፍታኝ እንትን አትበለኝ። ፍታኝና ልቀቀኝ። ልሂድበት። እኔ ስራ አለኝ። እንዳንተ ስራ ፈታ አይደለሁም። እርግጠኛ ነህ ቅቤውን አታውቀውም? አዎ አላውቀውም። አላውቀውም። አንተ ላይ ማስረጃ በመፈለግ ምናምን ጊዜን አላባክንም። አንተን የሚያወጣጣ ማስረጃ ነው ስፈልግ እቀጠቅጥህና ማለት ነው ያኔ ታውጣታለህ። ለምን ነው የምትቀጠቅጠኝ? እንደ አህያ ስትቀጠቀጥ ምንም የምታገኘው ነገር የለም። እየሰማኸኝ ነው? ምንም እኔም በማስፈራራት አንተ የምትለው ነገር የለም። ይኸውልህ ይሄ ካሜራ ከጠፋ ካሜራ ፊት አልደበድብም። ይሄ ካሜራ ከጠፋ በኋላ ግን ይኸውልህ የሚፈጠረውን ነገር አትችለውም። ቅቤው እናቴን ከሰጠ በኋላ የት ነው ያረካት? አላቅም እያልኩ ነው። እንግዲህ ካሜራ ጀርባ ያላችሁ ተዘጋጁልኝ። ዱላውን ከመረጥ ብትፈታ ይሄ ግቢ ይኸውልህ እኛ ሆን ብለን ያዘጋጀነው ግቢ ነው። እንዳንተ አይነቶቹን ለማከማቸት ያዘጋጀነው ነው። አንተና ግብረ አበሮችን ለማከማቸት ያዘጋጀነው ነው። እየሰማኝ ነው? ከኔ ምንም የምታገኘው ነገር የለም። ምንም አርገኝ። ምንም እምፈራ መስሎ ነው? ምንም አርገኝ። ምንም የምታገኘው ነገር የለም። ጭራሽ ያስፈራራኛል እንዴ? ፍታኝ። አሁን ልሂድበት። እየሰማኝ ከሆነ አትልፋ። ፍታኝ። ውድ ቤተሰቦች ማለት ትዕግስቴ አብቅቷል። እርግጠኛ ነህ አትነግረኝም? ምንም አውቀው ነገር የለም። ምኑ ነው የምነግርህ?
እርግጠኛ ነህ? አዎ ምንም አቆም ነገር ሳይድ እርግጠኛ ነህ? ይሄን ቃል ደግመህ ትለዋለህ? ከደቂቆች በኋላ በመለስ ትለዋለህ? ምንም የሚፈጠር ነገር የለም። እየሰማኸኝ ነው? ምንም አታስብ። እናቴን የት ነው ያገታችኋት? በቃ እየሰማኸኝ ነው? አላቅም አልኩ እኮ። ለምን አፈታኝም? አላቅም። ምን ልትፈቱ አትችልም። አትፍጋ። እናቴን የት ነው ያለችው? አላቅም። ደግመህ ማትናገረውን ነገር አታወራ። በቃ ማቀው ይሄን ነው። እኔ አላቅም። ሰላማዊ ሰው ነኝ። በቃ መንገድ ላይ ያገኘኸኝ ደበደብኩኝ፣ ቁጭ አድርጋ አሰርከኝ እንደ ውሻ። በቃ ይሄ ነው። አንድ ነገር ስማኝ፣ አሁን እኔን ስማኝ። እናቴ የት እንዳለች ታውቃለህ አታውቅም? ሰው እየነገርኩህ እኮ አላቅም አልኩህ አይደል እንዴ? ምንድን ነው የምትጨቀጭቀኝ? እናቴ የት እንዳለች አላቅም አልከኛ። ጋርዶቹ ተዘጋጁ። እናቴ የት እንዳለች አታውቅም? ኑ አላቅም አልኩህ። ለምን አፈታኝ? ለምን አፈታኝ? ሰማለህ ሳይድ? ወይኔ እንግዲህ ተመልካቾቻችን አንዳንዴ እንደዚህ አይነት እርምጃዎችን የምንወስድበት ምክንያት ብዙ ጊዜ ሰዎች መረጃ የሚያወጡበት መንገድ የተለያየ ነውና ይህ ግለሰብ በጣም የሰለጠነ በብዙ አይነት መንገድ የተቃኘ ሰው ስለሆነ መረጃ ሊሰጠን ፍቃደኛ አይደለም። ያ ማለት ደግሞ የህግ አካላቶች ፍቃድ ስላለን ከነሱ ጋር ስለሆነ ምን ሰራው አንዳንዴ በእንደዚህ አይነት መንገድም መረጃዎችን እንዲያወጡ እናደርጋለን ማለት ነው። ደብድባችሁኝ ምን የምታገኙ ይመስላል? ንገረኝ። እንዲህ ደም በደም አድርገኝ ምን የምታገኝ ይመስላል? አንተ እየሰማችሁኝ ነው? እሱን ታገኛለሽ። ስትወጣ ታየዋለህ። እሱን ከዚህ ሉጣኔ ነው የማውቀው። ያንተ ዛቻ ባዶ ጩኸት ነው። እሺ እሱን አሳያለሁ። እየሰማኸኝ ነው? እሱን አሳያለሁ። ወህኒ ነው እንጂ የምትወረወረው ደግመህ ወደ ዓለም የምትመለስበት ምንም አይነት ምክንያት አይኖርም። እቺን ነገር ልፍታት አሳያለሁ። ውጪ ስወጣ አሳያለሁ። አሁን አንድ ነገር ንገረኝ። የተሙን እናት የት ነው የደበቃችሁት? ምንድነው የምታወራው አንተ ሰውዬ? ምንድነው የምታወራው? ንገረኝ። ይኸውልህ ሳይድ፣ ከዚህ የከፋ ድብደባ እንዳይገጥምህ ግልጽ በሆነ መንገድ አስረዳኝ። የተሙን እናት የት ነው? ልቀቀኝ ብያለሁ። ልቀቀኝ፣ አትንካኝ አንተ። ልቀቀኝ ብያለሁ። አሰማኝ። ነው የተደበቁት? ሰማለህ? እየሰማኝ ነው? ልቀቀኝ። የደበቃችኋቸው የተሙን ልቀቀኝ። የከፋ ነገር ነው የሚደርስብህ። እየሰማኝ ነው? ልቀቀኝ። ምንም አታርገኝ ካሁን በኋላ። ይኸውልህ ይሄ ባዶ ጉራህን ተወውና ምጠይቀን ጥያቄ እያንዳንዱ መልስ ስጠኝ። የተሙን እናት ማን እንደሆንኩ አላወቃችሁ ማለት እኮ ነው። በዚህ አይነት ማን እስቲ ንገረኝ። ማን እንደሆንኩ አሳያለሁ። እየሰማኝ ነው? አንተም ቢጤም ውጭ ያሉትም እሱን አሳያለሁ። ከዚህ ብቻ ሉጣ ብያለሁ። እሱን አሳያለሁ። አለቆችን እሱን አሳያለሁ። ከዚህ ሉጣ አልኩህ እኮ። እየሰማኝ ነው? ፈታና አሳያለሁ። ፍታ። አሁንም ጥጋብህ አልበረደልህም። የዛን አሳያለሁ። ወንድነቴን አሳያለሁ። እባካችሁ ጋር ካሜራውን ዝቅ አድርግልኝ። ግቡና አውሩ። እሺ እባክህ እየሰማኝ ነው? ተው። እሺ ይበቃል። ስለዚህ ይበቃል። በቃ ነገር ትነግረኛለህ። ተግባባን? በቃ ይበቃል። እሺ እነግርሃለሁ። ስላንተ የነገረኝ ነገር አለ። ምንድነው የነገረ ደግሞ ቅቤው? እያንዳንዱን ነገሮች የምትሰራው አንተ እንደሆንክ፣ ከላይ የሚመጡ ትዕዛዞች የሚያልፉት በአንተ እንደሆነ። ማን ነው የሚለው? ሁሉ ማን ነው የሚለው? ቅቤው ነው እንዲህ የሚለው? አዎ ጭራሽ እሱ ነው ወደ እኔ እንዲህ ሊያጋፈጠኝ ነው። እሱ እንዲህ እንትን የሚላችሁ ከሱ በላይ ያለው ግለሰብ አንተ እንደሆንክ፣ መቼም ሳይድ ነህ አይደለ? እሺ አንተ እንደሆንክ ሳይድ ነኝ። እነግርሃለሁ። ምንድነው የምትፈልገውን ነገር እነግርሃለሁ። ንገረኛ። ጭራሽ እሱ ራሱን ከጨዋታ ውጭ አድርጎ ነው የተሙ እናት የት ነው? እነግርሃለሁ። እየሰማኝ ነው? ምን ብሎ ነገር? የተሙ እናት የት አደረኩኝ ብሎ ነገር? የተሙ እናት ላንተ ተላልፈው እንደተሰጡ ያን ትዕዛዝ ደግሞ የፈጸመው እሱ እንደሆነ ስለዚህ ምንም እንዳላረገ ራሱን እንደ ጨዋ ነው እያያለሁ። እንደዛ ነው ነገሩ። ምን ማለት ነው? ሁሉንም ነገር ዋሽቷቸዋል። እየሰማኝ ነው? ሁሉንም ነገር ነው ያሻቸው። ሳይድ እውነቱን ነው የምነግርህ። እየሰማኝ ነው? የኛውን ነገር ግልጽ አድርገህ ንገረኝ። አሁን ነው እየሰማኝ ነው? ካሁን በኋላ ምንም የሚመጣ ነገር የለም። እነግርሃለሁ። እሺ እውነቱን ነው የምነግርህ። ራሱን ከጨዋታ ውጪ ለማድረግ ሲል ነው እኔን ሊያጋፍጥ እንትን የሚለው አይደለ? ውሸት ነው። ራሱ ጋር ሁሉም ነገር የተደበቀው። የተሙንም እናት የት እንዳደረገ የሚያውቀው እራሱ ነው። እኔ ምንም የማውቀው ነገር የለም። ተላላኪ ነኝ እኔ። ምንም ከእንደዚህ አይነት ወንጀል የሚያገናኝ ነገር የለም። እየሰማኝ ነው? እራሱ ነው የሚያደርገው ሁሉንም ነገር። ማስረጃ ምንድነው? ለዚህ እሱን አሳያለሁ። ከፈለግ አሳያለሁ። ማስረጃ አለኝ እኔ። ከመጀመሩ ነው እኔ አግቼ እንትን የምለው። እራሱ የሚያደርገውን ነገር ነው ወደ እኔ የሚያጋፍጠው፣ ወደ እኔ የሚልከው። እሱ ማን ነው? ቅቤው ለኛ የነገረን ነገር የተሙ እናትን ተላልፈው እንዲሰጡ እንዲሁም ደግሞ ከሱ በላይ ሆነ ትዕዛዝ የምታስፈጽመው አንተ አይደለህም ማለት ነው? እኔ አይደለሁም። እየሰማኝ ነው? እየነገርኩህ እኮ ነው። እኔ አይደለሁም ብያለሁ። እሺ እራሱ ነው ሁሉንም ነገር የሚያደርገው። ሰማኝ። እኔን
በስልክ በነበራችሁ ቆይታ ምን ነበር ታዲያ? እንዴት አንተ ሳትሰማ እሱ እንደሰማ ስትጠይቀው ነበር አይደል? ያንዳንዱን ነገር ያንዴ ሊሆን ቻለ። እየሰማኝ ነው። ሁሉንም ነገር የምንሰራው አንድ ላይ ነው። በቃ ከሱ በላይ ደግሞ እንደዚህ አይነት ስራዎችን የሚሰራ የለም። ምንም ስብሰባ ቢጠራ ምን ቢልም እንካፈላለን እንጂ አናርጉም። ግን ራሱን ሁሉንም ነገር የሚሰራው ለምንድን ነው ወደኔ የሚያጋፍጠው? ለምንድን ነው ራሱን ነፃ የሚያደርገው? ንጹህ የሚያደርገው ለምንድን ነው? ሰማለ ሰይድ አሁን ከኛ ጋር ያለው ምንም የምታመልጥበት ምንም የምትዝትበት አይነት ሁኔታ ላይ አይደለም ያለው። ስለዚህ ስለ ቅቤው እያንዳንዱን ነገር አለ የምትለው ማስረጃ ዋሽቷል እያልኩ ነው። እየሰማኝ ነው። አለ የምትለው ማስረጃ ወደ ሳይሆን በግድ ትሰጠኛለህ። እየካደ ነው እያልኩ ነው። እየሰማኝ ነው። ስለዚህ እሱን ቁጭ ብለህ እሱ ባለበት እንዲሁም ደግሞ ያሉ ማስረጃዎች ለኔ የምትሰጠኝ ይሆናል። ተግባባን? እናንተ ቆይ እሱን አምናችሁት ነው ነገር? ቅቤው የምር ዋሽቶን ከሆነ ትልቅ ዋጋ የሚከፍል ዋሽቶሃል። ከዚህ በላይ ምን ፈልገው? ያም አይሆን ከሆነና አንተ እየተጫወትክብኝ ከሆነ ግን ባደረግከው ነገር እንድትጸጸት አደርግሃለሁ። ተግባባን? ምንም የሚመጣብኝ ነገር የለም። እየሰማኝ ነው። አታስፈራራኝ። ምንም አታስፈራራኝ። ለማስፈራራት አትሞክር። የምፈልገውን ነገር ነገርኩ። እያታለለህ ነው አልኩ። ራሱን ነፃ ለማውጣትና ለማሸሽ ነው እንደሚለው አልኩ። እኔን አጋፍጦ እሱ ሊጠፋ በቃ ይሄን እውነታው። የት እንዳረጋት ራሱን ለምን አትጠይቁትም? ለምን እኔ እንትን ትለኛለህ? በጣም ጥሩ። ስለዚህ ተመልካቾቻችን ቅቤው የነገረን ነገር ነበረ። የተሙ እናት ውሻ ነው እሱ ከሱ በላይ ላለው ግለሰብ ወይም ደግሞ ሰይድ ለተባለው ግለሰብ አስተላልፎ እንደሰጠ ነግሮን ነበረ። አሁን ሰይድ እየነገረን ያለው ደግሞ ራሱ ቅቤው የተሙን እናት እንዳገተና እያንዳንዱ ስራ የሚሰራው ቅቤው እንደሆነ ነው ማለት ነው። ስለዚህ ቅቤው በእኛ ቁጥጥር ውስጥ ነው ያለው። ይህ ሰይድ የተባለውም ግለሰብ በእኛ ቁጥጥር ውስጥ ነው ያለው። ምንድነው ፈልገው? ለምን አለቀኝ? እያንዳንዱ ነገር ለምን አለቀኝም? ቆይ ምንድነው ከኔ በቁጥጥር ስር የምትለው? ለምን አለቀኝ? ፈልጉት ነገርኩ። አንተ ከዚህ በኋላ ወንጀለኛ ነህ። የምን ወንጀል? ምን ሳረጋግኝና ወንጀለኛ? ወንጀሎች የፈጸምክ ብዙ ነገሮችን ያደረክ የሰው ህይወት እጅ ላይ የጠፋብህ ሰው ነህ። ከቅቤው ጋር መተባበር ነገርኝ። ምን አይነት ማስረጃ አለ? ሰማኛለህ? ከቅቤው ጋር መተባበር በራሱ ትልቅ ወንጀለኛ እንደሆንክ በቂ ማስረጃ ነው። ምክንያቱም ቅቤው ብዙ ወንጀሎች ላይ ብዙ ነፍስ ማጥፋቶች ላይ የተሳተፈ ሰው ነው። ያ ማለት ደግሞ ከሱ ጋር ቀጥተኛ ግንኙነት ያለው ሰው ነው። ተግባባን? ልቀቀኝ። ወደዛ እኔ ልትክደኝ አትችልም። ተግባባን አይደለ? ስለዚህ ልቀቀኝ። ስርዓት ይዘህ ቁጭ በል። ስለዚህ ቀጥታ ወደ ቅቤው እንወስዳለን። ቅቤ ላይ ያለ መረጃ እያንዳንዱን ታሳየናለህ። ያም አይሆን ከሆነ ደግሞ መፈጠርን እስክትጠላ ድረስ አስፈራራኝ። እባክህ ዞር በልኝ። ወደዛ ሄዳ አታስፈራራኝ። ስለዚህ ተመልካቾቻችን ቀጥታ ወደ ቅቤው እንሄዳለን ማለት ነው። ይሄንን ይዘን ነው የምንሄደው። ና ጋርድ ይዘው። ልቀቀኝ። ወዴት ነው የምትወስደው? ልቀቀኝ። እየሰማኝ ነው። ልቀቀኝ ብያለሁ። ልቀቀኝ።